ናወጠች ዓለም ላይ የሚያረጋጋ በምክሮ አውሎ የሚያሳድር የእግዚአብሔር ንግግር በዚህ ይለቀቃል፣ ይደመጣል። ጸልያለሁ። አጋንንት የጫነው ደዌ የተነቀለ ይሁን። የጨለማ ፍርሃት ከሰዎች ልብ መባረር ይጀምር። የጽድቅህ ዓለም እግዚአብሔር አባት ሆይ አሁን ሰዎች በሚረዱት ልክ በሚሰማቸው ልክ እግዚአብሔር ሆይ ከተቀመጡበት ወንበር በተሻለ እግዚአብሔር አባት ሆይ ሊታወቃቸው በሚችል ሁኔታና ልክ መገኘት እንዲሰማቸው ክብር እንዲሰማቸው ለንግግር እንዲከፈቱ ጸልያለሁ። በእግዚአብሔር መናገር ፊት እግዚአብሔር ሆይ በማይመጥን ቁመና ሊያስቀምጥ የሚንቀሳቀስ የሚተጋ ወደየ አብያተ ክርስቲያናት ይህን ዓላማ አርጎ የዘመተ የጨለማ ኃይል የተመታ ይሆን። ለንግግር ይሄ ጉባኤ የተከፈተ ይሆን። ባሪያ ሲናገር ሳለ እግዚአብሔር አባት ሆይ ሰው መንፈስ እንዲቀዳ፣ ሰላም እንዲቀዳ፣ ጤንነት እንዲቀዳ በክርስቶስ ኢየሱስ ስም ጸለይኩኝ። እንወድሃለን። ክብር ለአንተ ነው። ከፍ በል። አሜን። ሃሌሉያ። ጌታ ይባረክ። ጌታ ይመስገን። ዛሬ በጣም የምንወደው ወንድማችን መልህቅ ቻፕላችን ላይ የድል አድራጊዎች መንገድ በሚል ርዕስ ኦልሞስት ለአንድ ወር ለከታታይ እያስተማረን ያለው ጌታ እስኪመጣ ድረስ እንግዲህ አይቋረጥም፣ ተስፋ እናደርጋለን። ክብር ለጌታ ይሁን። ሃሌሉያ። ድል እስኪሰማ ድረስ ይቀጥላል። ዛሬ ደግሞ ይሄኛውን አጥቢያ ሊጎበኝ መጥቷል። ዌልካም። እድልን የሚሰጥ እግዚአብሔር ነው። በመጀመሪያ ቄስ እንግዲህ አንተ ቁጭ ብለህ ለማገልገል በመታደል እግዚአብሔርን ባርካለሁ። ይሄ የሁል ጊዜ ነው። በመቀጠል ደግሞ እዚህ አገልጋዮች አላችሁ፣ ከዛ ባለፈ ደግሞ የምናገለግላችሁ የእግዚአብሔር ሕዝብ እዚህ ያለ፣ እናንተንም እግዚአብሔር አምላክ ይባርካችሁ። በፊታችሁ ስቆም እንግዲህ እግዚአብሔር ድምጽ አለው። የእግዚአብሔር መንፈስ ባለበት በዛ አርነት አለ ነው የሚለው መጽሐፍ ሲናገር። መንፈስ ቅዱስ ካለ ዘወትር በዚህ የሚሆን አርነት አለ። እግዚአብሔር ይረዳናል። ወደዚህ ጉባኤ ለመጣ ሳስብ እግዚአብሔር እንደሚል ድምጽ ሰማው። ታሪክ ይሆናል በላቸዋለኝ። ዮሐንስ ወንጌል ምዕራፍ 9 ላይ ከልጅነት ጀምሮ የሱ ሰውዬ ታሪክ የነበረው አይነ ስውርነት ነው። ልክ ከኢየሱስ ጋር ሲገናኝ አይነ ስውርነቱ ታሪክ ነው የሆነው። አላቅም እግዚአብሔር እንዲህ ያለ ነገርን ታሪክ ያደርጋል። ጥያቄ የሆነ ነገር ይዞ ያለ ነገር ወደ ኋላ የሚጎትትን ነገር ከዚች ቀን በኋላ ታሪክ ሆኖ ታገኙታላችሁ። አላቅም ለአንድ ሰው እግዚአብሔር አምላክ ታሪክ የሚያደርገው ነገር አለ። አያችሁ እነዛ 10 ለምጻሞች ኢየሱስ ጋር እስኪደርሱስ ለምጻምነት ነው የነሱ ታሪክ። ከሱ ጋር ሲገናኙ ግን ለምጹ ነው ታሪክ የሚሆነው። አያችሁ የአይነ ስውርነት ታሪክ እንደሆነ እግዚአብሔር እንዲሁ የሚያደርግላችሁ ሰዎች አላችሁ። ስለ እግዚአብሔር ቃል ክብር እንቁምና ማገለግሉን ክፍል አነባለሁ። መጽሐፈ ኢዮብ ምዕራፍ 1 ላይ እንደዚህ የሚል ቃል አለ። በጌታ በኢየሱስ ስም አነባዋለሁ። ኦዝ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበር። ያም ሰው ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ነበረ። 7 ወንዶች 3 ሴቶች ልጆች ተወልደውለት ነበረ። ሀብቱም 7000 በጎች፣ 3000 ግመሎች፣ 500 ጥማድ በሬ፣ 500 እንስት አህዮች ነበረ። እጅግም ብዙ ባሪያዎች ነበሩት። ያም ሰው በምስራቅ ካሉ ሰዎች ሁሉ ይልቅ ታላቅ ነበረ። ወንዶች ልጆቹም ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበረ። 3 እህቶቻቸውም ከእነርሱ ጋር ይበሉና ይጠጡ ዘንድ እነርሱ ልከው ይጠሯቸው ነበረ። የግብዣውም ቀኖች ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርንም በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበረ። ኢዮብም ማልዶ ተነሳ፣ እንደ ቁጥራቸውም ሁሉ የሚቃጠል መስዋዕት አቀረበ። እንዲሁም ኢዮብ ሁል ጊዜ ያደርግ ነበር። እግዚአብሔር አምላክ እናመሰግንሃለን። ቃልህ ይለቀቅ። መንፈስህ መስራት የሚፈልገውን እንደወደደ ይስራ። ለልጅ ክብር ሊሆን የተገባው ሁሉ በቃል ውስጥ ይለቀቅ። ሁሉ ለክብር ይሁን በኢየሱስ ስም አሜን። ቦሌ ባለው መልህቅ ቻፕል የድል አድራጊዎች መንገድ በሚል ርዕስ 4 ሳምንት ተምረናል። 5ኛ ሳምንት ሰኞ እንቀጥላለን። እግዚአብሔር እንዲህ ያለኝ ድሌ በህይወታችሁ ይገለጣል የሚል መልእክትን የሰጠኝ እግዚአብሔር የእግዚአብሔር ድል ይገለጣል። አሁን ከኢዮብ መጽሐፍ የምንድን ነው የምትነግረን? መጽሐፍ ቅዱስ የኢዮብን መጽሐፍ በምንመለከትበት ጊዜ ሁሉ ጊዜ እንደምናስተውለው
ከዘፍጥረት 12 በፊት ስለኖረ ሰው ነው ኢዮብ የሚያወራው። የኢዮብ መጽሐፍ ሙሉ ትረካው የሚያወራው የኢዮብ መጽሐፍ ስታነቡ፣ ምክንያቱም ስለ ሕግ አታነቡም፣ ስለ ሙሴ አታነቡም፣ ስለ አብርሃም አታነቡም፣ ስለ ይስሐቅ አታነቡም። ስለዚህ ይሄ ሰውዬ ከዘፍጥረት 12 በፊት ይኖር የነበረ ሰው እንደሆነ ምንም ግልጽ የሆነ ነገር ነው ያለው። ምክንያቱም ሌሎቹ መጽሐፍቶች ስለ ሕግ ሲያወሩ ታገኛላችሁ፣ ስለ ሙሴ ሲያወሩ ታገኛላችሁ፣ ስለ አብርሃም ሲያወሩ ታገኛላችሁ። የኢዮብ መጽሐፍ ግን በየትኛውም አጋጣሚ ስለ ሙሴ ሲያወራ፣ ስለ ሕግ ሲያወራ፣ ስለ አብርሃም ሲያወራ እናገኘውም። ስለዚህ ኢዮብ የሚባለው ሰውዬ ከዘፍጥረት ምዕራፍ 12 በፊት ይኖር የነበረ ሰው ነው። ስለዚህ ይሄ ሰውዬ በሚኖርበት ዘመን ሶስት አይነት አመለካከት ነበረ። በሰዎቹ ዘንድ የሚያስቡት የሚመላለሱበት አስተሳሰብ ሶስት አይነት አመለካከት ነበረ። የመጀመሪያው እግዚአብሔር ኃያል እንደሆነ ያምናሉ። ጋዲስ ማይቲ ብለው ምንም አይጠራጠሩም። በእግዚአብሔር ኃያልነት ምንም የሚያጠራጥራቸው ነገር የለም። እግዚአብሔር ኃያል እንደሆነ የሚያስብ ማህበረሰብ ውስጥ የነበረ ሰው ነው ኢዮብ። በመቀጠል እነዚህ ሰዎች የእግዚአብሔር ሚዛን አባይ አይደለም ይላሉ። እግዚአብሔር ሲመዝንህ በአባይ ሚዛን ምን አይልም፣ አይመዝንህም። ፍትሁ የሚዛባ አይደለም፣ ጽድቁም የሚዛባ አይደለም፣ ቅድስናውም የሚዛባ አምላክ አይደለም። ስለዚህ ሚዛኑ ልክ የሆነ አምላክ ነው ያለን ይላሉ። በሶስተኛ ደረጃ ማንም ሰው በእግዚአብሔር ፊት ጻድቅ መሆን አይችልም ይላሉ። ስለዚህ በእነዚህ አስተሳሰብ ባላቸው ሰዎች መካከል አንድ ኢዮብ የሚባል ሰው ይኖር ነበረ። ስለዚህ ይሄ መጽሐፍ የተጻፈበት ሁለት ትልቅ ዓላማዎች አሉ። የመጀመሪያው ዓላማ እግዚአብሔር መመለክ ያለበት ስለ እግዚአብሔርነቱ ብቻ ነው። ስለሚሰጠው ነገር አይደለም፣ ስለሚያደርገው ነገር አይደለም፣ ከሱ ስለምናገኘው ነገር አይደለም። እግዚአብሔር መመለክ ያለበት ስለ እግዚአብሔርነቱ ብቻ ነው። ኢየሱስ ያድናል። ለዛ ነው እግዚአብሔር የሰጠህን ነገር ተጠብቀዋለህ እንጂ አይጠብቅህም አይደለ? ቤት ቢሰጥህ የቤቱ ጠባቂ አንተ እንጂ ቤቱ አንተን አይጠብቅህም። አዳልጦ ብትወርቅ አያተርፍም ያ ቤት፣ ይገልሃል እንጂ ጭራሽ መጥቶ። ስለዚህ እግዚአብሔር የሚሰጥህ ነገር ሁሉ ያንተ ጥበቃ መሆን አይችልም፣ ያንተ ጠባቂ መሆን አይችልም። መኪናውን ቢሰጠን እኮ እንጠብቀዋለን እንጂ አይጠብቀንም እኮ። ገንዘብ ቢሰጠን እንጠብቀዋለን እንጂ አይጠብቀንም። እኛን መጠበቅ የሚችል አንድ አለ፣ ሰጪው፣ የተሰጠን ሳይሆን ሰጪው። ስለዚህ እግዚአብሔር መመለክ ያለበት ስለ እግዚአብሔርነቱ ብቻ ነው። ስለሰጠን ነገር አይደለም፣ ስለተቀበልነውም ነገር አይደለም። እግዚአብሔር ስለ እግዚአብሔርነቱ መመለክ አለበት። ኢቭን ይሄኛው በዛኛው ዘመን ኪዳንም በሌለበት ዘመን ይኖር የነበረ ሰው ነው ኢዮብ። በዛ ዘመን እንኳን እግዚአብሔር መመለክ ያለበት ስለ እግዚአብሔርነቱ ብቻ ነው የሚል አስተሳሰብ አለ። በዚህ ዘመንስ እግዚአብሔርን ለዘላለም ለማመስገን የተሰጠን ነገር አያስፈልገንም። ኢየሱስ በቂ ነው። እንኳን ለዚህኛው ምድር ለሚቀጥለውም ዘመን እግዚአብሔርን ለዘላለም በማያቋርጥ ምስጋና ውስጥ ለመኖር ኢየሱስ በቂ ነው። ነገር ግን ኢዮብ በዛኛው ዘመን ኪዳን በሌለበት ዘመን እንኳን እየኖረ እግዚአብሔር መመለክ ያለበት ስለ እግዚአብሔርነቱ የሚል ትምህርት ይዞልን ይመጣል። በመቀጠል በሁለተኛ ዓላማ የምናገኘው ምን መሰላችሁ? የጻድቅ ሰው ህይወት በመከራ አይዘጋም። የጻድቅ ሰው ህይወቱ ፍጻሜው መከራ አይሆንም። የጻድቅ ሰው የህይወቱ ጉዞ መጨረሻው ምን አይሆንም? መከራ አይሆንም። ለአዲስ ኪዳንም ላለ አማኞች ለነ ጴጥሮስም ሰርቷል። ምክንያቱም በሞት ፍጻሜያቸው አልተዘጋም፣ በሚቀጥል ህይወት እንጂ። ስለዚህ በኢዮብም ዘመን የነበረው ይሄን ነው የሚነግራቸው። ህይወታችሁ ፍጻሜው በመከራ አይዘጋም። ከተንበሪው ሲዘጋ መከራ ላይ አይዘጋም። ማብቂያችሁ የሐዘንና የእንባ አይሆንም የሚል ሌላ ትምህርት ይዞ ይመጣል። ስለዚህ ከዚህ ህይወት እንዴት ነው ድልን እግዚአብሔር በእኛ ህይወት ውስጥ የሚገልጠው? ስለዚህ ኢዮብ ማን ነው ብላችሁ መጽሐፍ ቅዱስ ስታነቡ 5 ህያው ምስክርነቶች ታገኛላችሁ። የመጀመሪያው ምስክርነት የሚሰጠን መንፈስ ቅዱስ ነው። መንፈስ ቅዱስ በጸሐፊ ውስጥ ሆኖ ምዕራፍ 1 ከ1 እስከ 4 ባለው ቁጥር ላይ ስለ ኢዮብ የሚናገረን ነገር አለ አይደለ? ኢዮብን ቅን ነው ይለዋል። ምንድነው? ቅን ነው። ኢዮብን መንፈስ ቅዱስ ሲገልጸው ቅንነቱን ይገልጥልናል፣ እግዚአብሔርን መፍራቱን ይገልጥልናል፣ ከክፋት መራቁንና ፍጹም መሆኑን ይገልጥልናል። ኢዮብን መንፈስ ቅዱስ ሲገልጠው ቅንነቱን ገለጠው፣ ፍጹምነቱን ገለጠው፣ እግዚአብሔርን መፍራቱን ገለጠው፣ ከክፋት ሁሉ መራቁን ገለጠው። ከዛ ይቀጥልና ይሄ ሰውዬ ባለጠጋ ነው የሚል አስተምሮ አለ እዚሁ ክፍል ላይ። የኢዮብን ባለጠግነት ይነግረናል። 7000 በጎች ነበሩት፣ 500 ጥማድ በሬዎች፣ 500 እንስት አህዮች ነበሩት፣ 3000 ግመሎች ነበሩት፣ እጅግም ብዙ ባሪያዎች ነበሩት ይለንና 10 ልጆች ነበሩት፣ 7 ወንዶች 3 ሴቶች ነበሩት የሚል ሐሳብ ይነግረናል። ስለዚህ ኢዮብን መንፈስ ቅዱስ ሲገልጠው የሚታይ ቅንነት አለው፣ የሚታይ እግዚአብሔርን መፍራት አለው፣ የሚታይ ከክፋት መራቅ አለው፣ የሚታይ ያለ ነቀፋ የመሆን ህይወት አለው። እግዚአብሔር እንዲህ ያለ ምስክርነት ይስጣችሁ። እግዚአብሔር ካየላችሁ አይቀር ቅንነታችሁን ይላችሁ። ይሄንን ይልና ሁለተኛውን ምስክርነት የሚሰጠን እግዚአብሔር ራሱ ነው። ምዕራፍ 1 ቁጥር 8 ላይ ስትደርሱ ሰይጣን ዲያብሎስ ዞሮ የእግዚአብሔር ልጆች በተገኙበት ሲገኝ ባሪያ ኢዮብን አየኸውን ብሎ እግዚአብሔር ምስክርነት መስጠት ጀመረ። ለዛውም በሰይጣን ፊት ኢዮብ አገልጋይ ነው፣ የኔ አገልጋይ ነው ብሎ እግዚአብሔር ምስክርነት መስጠት ይጀምራል። እንዲህ ልባርካችሁ፣ ኢየሱስ ክርስቶስ እንደው በክፉ ከሚመሰክርላችሁ በአባቱ በመላእክቱ ፊት ይመስክርላችሁ። አሜን። በክፉ ፊት ስለ ኢዮብ እግዚአብሔር እንኳን ይመሰክራል። ባሪያዬ ነው፣ አላፈረበትም፣ አገልጋይ ነው አለው። ከዛ ሲባል በምድር ካሉ ሰዎች ሁሉ ይልቅ ንጹህ ነው አለ። ንጹህ ነው። ኢዮብ ውስጥ ፈልገህ የምታገኘው ንጽህና ነው አለ።
ቅን ነው አለ እግዚአብሔር ራሱ ለሰይጣን እኮ ነው የሚናገረው። ከዛ ቀጠለ ደግሞ እግዚአብሔርን የሚፈራ ነው አለ። ከክፋት ሁሉ የራቀ ነው ብሎ 5 ምስክርነቶች እግዚአብሔር ስለ ኢዮብ ይሰጣል። እግዚአብሔር ይመስክርላችሁ በክፉዎችም ዘንድ በመልካሞችም ዘንድ ሰማይ ይመስክርላችሁ። ቅን ነው። ይሄን ተናግሮ እንደጨረሰ ቁጥር 9 ላይ እኔ ምስክርነት አለኝ አለ ሰይጣን። ኢዮብማ እግዚአብሔርን የሚፈራ ነው አለ። ሰይጣን ራሱ እግዚአብሔር መፍራታችን የሚታየው ዘመን ይመጣል። ሰይጣን ራሱ ይሄኛው ኢዮብ እግዚአብሔርን የሚፈራ ነው አለው። ከዛ ቀጠልና ሰይጣን ቅንነትን ምናምን አያይም፣ እግዚአብሔር የተባረከ ይሁን። ግን 2 ምስክርነት ሲጨምር ምን እንዳለ ታውቃላችሁ? ሀብቱ ምድርን የሞላ ነው አለ ስለ ኢዮብ። ሰይጣን ሲመለከተው ኢዮብን የሚመለከተው ሀብቱ ምድርን ሁሉ የሞላለት ሰው ነው። ከዛ ቀጠልና ግን የእሳት ቅጥር የተቀጠረለት ነው አለ። ሌላ ነገር ኢየሱስ ያድናል። ኪዳን በሌለበት ህይወት ውስጥ የሚመላለስ አንድ ኢዮብ ሰው የሚባል ሰው ሰይጣን ሲመለከተው የሚያየው የእሳት ቅጥር ነው። እንደ ልቡ እንዳይገባ እንደ ልቡ ነገሩን እንዳይነካ የታጠረበት ነገር አለ። እሳት የሆነ ነገር አለ። እንደ ልቤ ገብቼ መንካት መነቅነቅ አልቻልኩም አለ እና ሲለው በቃ ቀጥረህለታል አለ። ኢየሱስ ያድናል። አንተ በክርስቶስ በሆነ በደሙ በተደረገ መከበብ እንዴት ከዚህኛው ከእሳቱ የበለጠ መከበብ አይሆንም? አየህ፣ በዛኛው ኪዳን እንኳን ሰይጣን አይቶ የእሳት ቅጥር ማለፍ አልቻለም። እንዴት አዲስ ኪዳን ላይ የደሙን ቅጥር ማለፍ ይችላል? ስለዚህ ወደ ቤት እንደገባ ገብቶ መነቅነቅ አይችልም። የደሙ ክብር ይበልጣል፣ የደሙ ቅጥር ይበልጣል። ስለዚህ ይሄንን ነው የሚለው። ሰይጣንም የተቀጠረለት ሰው እንደሆነ ይናገርና 4ኛ ምስክርነት የሚሰጠን ጓደኞቹ ናቸው። ጓደኞቹ ስለ ኢዮብ ምስክርነት ይሰጣልና ቴምናዊ ኤልፋዝ የሚባል አንድ ጓደኛ ይነሳና ስለ ኢዮብ ምስክርነት መስጠት ይጀምራል። አንተ የብዙዎች መምህር ነህ ይለዋል ኢዮብን። አንተ የብዙዎች አስተማሪ ነህ። እጅ ይላል የደከመውን የሚያበረታ ነው። ቃል የወደቀ ልብ የሚያነሳ ነው። ኢዮብን ስትናገር የወደቀ ልብ በአንተ ምን ይላል? ይነሳል። የተፍረገረገ ጉልበት የሚጸናው በአንተ ነው ይሏል ኢዮብን። የሚገርም ሰው ነው። ከኢዮብ ጋር ጥቂት ካወራ ከሐዘን ጋር አትቀጥልም፣ ተጽናንተ ነው የምትሄደው። ከኢዮብ ጋር ጥቂት ከቆምክ እጅ ከዛለ በርትተህ ነው የምትሄደው። ከኢዮብ ጋር ጥቂት ከቆየ ጉልበት መጽናት ከቀበጠው ጸንቶ ነው የምትሄደው። ኢዮብ እንዲህ አይነት ሰው ነው። ኤልፋዝ ይመሰክርለታል። 5ኛ ምስክርነት የሚሰጠን ራሱ ኢዮብ ነው። በጣም የሚገርመኝ ምስክርነት ነው የሚሰጠው። ኢዮብ ሲናገር እንደዚህ ይላል። ዳውን ይላል ከልመናው ከልክዬ ከሆነ የመበለቲቱ አይን በእኔ ምክንያት ጨልሞ ከሆነ እንጀራዬን ለብቻዬ በልቼ ከሆነ ድሀ አደጉ ከእንጀራዬ ሳይበላ ቀርቶ ከሆነ ትከሻዬ ከመሰረቷ ትውረድ ክንዴ ከመገናኛው ይሰበር ይላል። የሚደግመው ሰው አለ እዚህ ውስጥ ይሄን ቃል? ስቀን ብናልፍ ይሻል አንለውማ። ኢዮብ ግን ድሀ ለምኖኝ ከልመናው አልከለክለውም ይላል። ለተለምኝ በእኔ ምክንያት መበለት አልቅሳ አይኗ አይጨልምም አለ። እንጀራዬን ለብቻዬ በልቼ አላቅም አለ ኢዮብ ሲናገር። ድሀ አደጉ ከእንጀራዬ ሳይበላ ቀርቶ አያቅም አለ። እንዲህ አድርጌ ከሆነ አለ ክንዴ ትከሻዬ ከመሰረቱ ይውረድ አለ፣ ክንዴ ከመገናኛው ይሰበር አለ ኢዮብ ሲናገር። የሚገርም ነገር ይቀጥልና እንደውም ይሄ ብቻ አይደለም ይላል ኢዮብ ሲናገር። በጠላቴ መጥፋት ደስ ተሰኝቼ ከሆነ ክፉን ባገኘው ጊዜ ሐሴት አድርጌ ከሆነ በስንዴ ፈንታ አሜከላ በገብስም ፈንታ ኩርንችት ይብቀላል። አብሮት በሚያገለግል እኮ አይደለም፣ አብሮት በሚሮጥ እኮ አይደለም። አሁን ምን ያስደስታል ብትል አብሮ በሚያገለግል ወንድም ውድቀት የምንደሰትበት ዘመን ነው። ኢዮብ ሲናገር ግን በጠላቴ መጥፋት አለ ክፉ ባገኘው ጊዜ ሐሴት አድርጌ እኔ ልብ ውስጥ ደስታ ተገኝቶ ከሆነ አለ እንደው አለ በስንዴ እርሻ አለኝ አለ በሱ ፈንታ አሜከላ ይብቀላል። ገብስ አለኝ አለ በገብሴ ፈንታ ምን ይብቀል? ኩርንችት ይብቀላል። ለዛም በምኔ በጠላቴ መጥፋት አለ። እኛ በወንድሞቻችን መጥፋትና መውደቅ የምንደሰት ሰዎች በሆንበት ዘመን ኢዮብ ግን በዛን ዘመን ሆኖ የሚናገረው ይሄንን ነው። ውድቀት የሚያስደስት ዘመን በሆነበት ኢዮብ ግን የጠላት መጥፋት እንኳን አንድ ቀን ሐሴት አድርጎኝ አያውቅም አለ ኢዮብ ሲናገር። ከዛ እንደውም ነገሩን ያገለውና እንደውም እግዚአብሔር ቅንነቴን ይወቅ ይላል ኢዮብ። እያጋለው ይመጣል። ቅንነቴ ይታወቅልኝ ይላል ኢዮብ። በእውነተኛ ሚዛን ልመዘን ይላል። እጄ ወደ ሽንገላ ቸኩሎ አያውቅም፣ ልቤም ይላል አይኔን ተከትሎ ወደ ክፋት ሄዶ አያውቅም፣ እግሬ ለአመፅ ቸኩሎ አያውቅም ይላል። እንዲህ ሆኜ ከተገኘሁ ይላል ኢዮብ እኔ ልዝራው ሌላ ሰው ይብለዋል፣ የሚበቅለው ሁሉ ይነቀላል። ቃል በቃል እንደዛ ነው የሚለው። እኔ ልዝራ ግን ማን ይብላው? ሌላ ይብለው አለ፣ ያልደከመበት ይብለው አለ ስለ ራሱ ሲናገር። ከዛ ቀጠለና እንደዚህ ይላል ኢዮብ ሲናገር ጽድቅን ይዛለሁ እሷንም አልለቅም ይላል፣ ልቤ ስለ አንዷም ቀን አይዘልፈኝም። እኛ ስለ ብዙ ቀኖቻችን እንዘልፋለን። ኢዮብ ጋር ግን ስትሄድ ግን ስለ አንዱ ቀን እንኳን የሚዘልፍበት ልብ የለውም። ታዲያ እንዴት ነው እግዚአብሔር መንፈስ ቅዱስ በመሰከረለት፣ ሰይጣን በመሰከረለት፣ እግዚአብሔር በመሰከረለት፣ ጓደኞቹ በመሰከሩት፣ ራሱ በመሰከረለት ሰውዬ ህይወት እንዴት ልቡን ገለጠ?
እንዴት ነው ድሉን የገለጠው? አያችሁ አሁን ይሄም ያህል የሚነገር ያለው ሰውዬ ሶስት መከራዎች ያጋጥሙታል። የመጀመሪያው መከራ መርዶ ብየዋለሁ። የመርዶ ምዕራፍ ፓርቷን መርዶ ብየዋለሁ። ኢዮብ ባለጠጋ ነው። ከዙሪያው ሰዎች አይጠፉም። ከቦት ባሉ ሰዎች መካከል ድንገት ባለበት በሆነ ቀን ላይ አንድ ድምጽ ይሰማል። ጌታዬ ኢዮብ የሚል ድምጽ ይሰማና ፍለጋ ጀምሮ ወደዚህ ሲዞር አንድ ባሪያው ከዛ እየሮጠ ይመጣል። ሳባውያን መጡ አጠቁን አለና በሬዎችንና አህዮችን ወሰዱ፣ ባሪያዎችንም ገደሉ አለው። 500 ጥማድ በሬና 500 እንስት አህዮችና እጅግም ብዙ ባሪያዎች ተገለዋል። እኔ ልነግር ተርፌ መጣው ብሎ ሳይጨርስ ሌላ ባሪያ በዛ በኩል ይጣራል። ጌታዬ ኢዮብ የእግዚአብሔር እሳት ከሰማይ ወረደች፣ በጎችንም ባሪያዎችንም በላች። እኔም ይሄን ልነግር ተርፌ መጣው። ስንት ሺህ በግ? 7000 በግ። 7000 በጎች ተበልተውልሃል። ከዛ የዚህ ሰውዬ ድምጽ ሰምቶ ሳይጨርስ እኛ ብንሆን ለሌሎቹ መርዶ እንኳን የምንተርፍ አይመስለኝም። እዚሁ ጋር የጨው ሐውልት እንሆናለን ወይ ስትሮክ ይገለናል። ኢዮብ ግን ከዚህኛውም አልፎ ፊቱ ሲዞር ሌላኛው ባሪያ በዚህ እኩል እየመጣ ነው። ጌታዬ ኢዮብ ከለዳውያን በሶስት አቅጣጫ መጡብን፣ አጠቁን፣ ግመሎችን ወሰዱ፣ ባሪያዎችን ገደሉ። እኔም ይሄን ልነግርህ መጣው። ሶስቱ ለኛ በቂ ነው። በጣም ሄድን ከነባላ ከሶስቱ አናልፍ። 3000 ግመሎች ተወሰደበት። ይሄንን ሰምቶ ሳይጨርስ አራተኛ ድምጽ መጣ ከኋላ ጌታዬ ኢዮብ የሚል ልጆች በታላቅ ቤታቸው ሲል እኔ በቂ ነበር። ሌላ እንኳን ኢዮብ የሚባል ሰውዬ መቋቋም ባይችል በቂ ነበር። እዚህ ጋር ልጆች በታላቅ ቤታቸው እየበሉ እየጠጡ ነበር። ከምድረ በዳ የመጣ ንፋስ የቤቱን መሰረት መተው በላያቸው ወደቀ፣ ሁሉም ሞቱ። እኔም ይሄን ልነግርህ ተርፌ መጣዋል። 10 ልጅ ያለው ሀብት በሙሉ ከላዩ ላይ አንዴ እርግፍ አለ፣ ባዶን ቀረዩ። ከዛ ጸጉሩን ተላጨ ይላል መጽሐፍ ቅዱስ ሲናገር። ማቅ ለበሰ፣ አመድ ነስንሶ ተቀመጠ። ከዛ ምን እንዳታውቃላችሁ? ከእናቴ ማህፀን አለ እንዲሁ መጥራቁቴን ወጥቻለሁ አለ። ከእናቴ ማህፀን ስመጣ ይዤ የመጣሁት ነገር የለም አለ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኛል እና ለስሙ ክብር ይሁን አለ። አይነካም አለ። የእሱ ከእግዚአብሔር ጋር ያለኝ ወዳጅነት አለ በመስጠትና በመንጠቅ የሚነካ አይደለም አለ። ነጠቀኝ አይደለ? አዎ ሲሉ ለስሙ ክብር ይሁን። የነጠቀው እሱ አይደለም ሰይጣን የነጠቀው። ነገር ግን ኢዮብ አንድ ነገር አለው። በእኔ ሕይወት አለ ሰጪም ነጣቂም እግዚአብሔር ነው አለ። ፊቴን አዙሬ ወደ ክፉ አልመለከትም አለ። ያየሁት የጀመርኩት ከእግዚአብሔር ጋር ነው አለ። ከእናቴ ማህፀን ራቁቴን ወጥቻለሁ፣ እንዲሁም ወደዛ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ለስሙ ክብር ይሁን አለ። ሰይጣንን ጥርሱን አራግፎ የመለሰው የምሬ ነው። በቃ ታይሰን በለው ጥሩ ቦክሰኛ ነው የሆነበት። አዎ ያለውን ሁሉ አጥቶ ያለውን ሁሉ ተነጥቆ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ለስሙ ክብር ይሆናል። አያችሁ እኛን ጥቂት ማጣት ብዙ እንጉርጉሮ ውስጥ ይከተናል። ኢዮብ ግን ሁሉን ማጣት ከእግዚአብሔር ላይ ፊቱን እንዲያዞር አላደረገም። የመጀመሪያ ድል በማጣቱ እግዚአብሔርን አከበረ። በማጣቱ የእግዚአብሔርን ድል ገለጠ። በተወሰደበት ነገር በባዶነቱ እግዚአብሔርን አሳየ። እግዚአብሔር በዚህ መንፈስ ይባርካችሁ። ኤርሚያስ እንዳለው አቤቱ ፈውሰኝ እኔም እፈወሳለሁ፣ አድነኝ እኔ እድናለሁ፣ አንተ ምስጋናዬ ነህ አለ። የመፈወስና ያለ መፈወስ አይደለም፣ የመዳንና ያለ መዳን ጉዳይ አይደለም። አንተ በራስህ የኔ ምስጋና ነህ አለ። እግዚአብሔር ምስጋናችን የሚሆንበት ዘመን ይምጣ። በሰጠው በነሳው አይደለም፣ ራሱ በማንነቱ ምስጋናችን የሚሆንበት ዘመን ይምጣ። ኢዮብ ሕይወት ውስጥ የምናገኘው ይሄንን ነው። ሁሉን አጥቷል። 10 ልጅ አጥቷል። ታስታውሳላችሁ? ያቺ የኤዥያ ሀገር የኖረች ሴት አንድ ልጇ ጠፋባትና የት እንደገባ አታውቅም። ወደ 200 ፍላየር ምናምን 200,000 ፍላየሮች በተነች፣ ፈለገችው፣ አጣችሁ ረጅም ዓመታት። ከዛ በጣም ተናዳ ክርስቲያን ነበረችና እንዲህ ብላ ተረተች። አንድ ልጅ ነው የጠፋባት። እዛ 10 ሞልቶ እዚህ አንድ ትወስዳለህ፣ ድሮም የሴት ልጅ አይደለ አንተ ምን ታውቃለህ አለችው ኢየሱስን ለአንድ ልጅ። እኛ ለጥቂት ጉለታችን የመጀመሪያ የምንወቅሰው ማን ነው? እግዚአብሔርን ነው። ኢዮብ ግን ሁሉን አጥቶ እንኳን ከእግዚአብሔር ላይ ፊቱን አላዞረም። ለስሙ ክብር ይሁን አለ። ጥርስ የሰይጣንን ጥርስ ነው ያደ ድዱን ነው የሰነጠቀው። ለስሙ ክብር ይሁን አለ። ከሱ ላይ ፊቴን ላዞራል አላዞርም አለ። እግዚአብሔር በዚህ መንፈስ ይባርካችሁ። እግዚአብሔርን ስለ እግዚአብሔርነቱ ብቻ እንደውም የአዲስ ኪዳናችሁ አማኞች እኮ ኢየሱስ አለልን። እግዚአብሔርን ለዘላለም ለማመስገን እግዚአብሔር ላይ የሙጥኝ ለማለት ኢየሱስ በቂ ምክንያታችን ነው። ፊት እንዳናዞርበት ጀርባ እንዳንሰጠው ማን ያደርገናል ካልከን ኢየሱስ ያደርገናል። ያፈቀርነው ኢየሱስ እግዚአብሔር ላይ ፊት እንዳናዞር ያደርገናል። ኢዮብ ግን ምንም ሳይኖረው ሁሉን አጥቶ ባዶ ቀርቶ የሰማውም ድምጽ የለም። እየተዋረድኩ ነው የሚል ድምጽ እንኳን ኢዮብ አልሰማም። ሁሉን አጥቶ ግን ቆሞ ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ለስሙ ክብር ይሁን አለ። ይሄ መንፈስ ይምጣባችሁ። እግዚአብሔርን ስለ እግዚአብሔርነቱ የምታመሰግኑበት ዘመን ይምጣ።
ልክ ይሄን ብሎ እንደጨረሰ ሰይጣን ሲበር ወጥቶ ተመልሶ ሄደ። አየሁ አይደለ ኢዮብ ሲለው ቁርበት ለቁርበት ነው አለ። እግዚአብሔር አርቶልን እንጂ የሰይጣን ክፋት እግዚአብሔር አምላክ ምስክሬ ነው። ቁርበት ለቁርበት ነው አለ። ሰው ስለ ነፍሱ ያለውን ሁሉ ይሰጣል አለው። ጥቂት እጅህን ሰደድና ስጋውና አጥንቱን ዳስሳለው። ከዛ እሺ በቃ ፈቀደለት እግዚአብሔር ሄዳሉ። ሲበር መጣና በክፉ ቁስል መጥተው ይላል። እኔ የቁስል ራሱ ክፉ እንዳለው ያወቁት የኢዮብ መጽሐፍ ሳነበረው እግዚአብሔር አርቶልን እንጂ ሰይጣን በቁስል አይደለም በክፉ ነው እኛን የሚገናኘን። ከዛ በከፋ ነገር ነው የሚገናኘን። ማቶ በክፉ ቁስል ከላይ እስከ ታች ሰውየውን ጠበሰው። ጥፍሩ ሁሉ ተነቃቅሎ ማገጊያ አጥቶ አመድ ላይ ነስልሶ ቁጭ አለ ሰውየው። ሰውነቱ ተላ መግል በመግል ሆነ። መቆም አቅቶ ተቀመጠ። ከዛ ሚስት መጣችና ኧረ እባክህ ሰደብና ሙት አለችው። ሰደብና ሙት አጣህ፣ 10 ልጅ አጣህ፣ ሀብትህን አጣህ፣ ቆታ ስላል ብቻህን ቀርተሃል፣ ምንም የለህም ከዚህ በኋላ ሲል አይ አንቺ ሴት አለ ከእግዚአብሔር መልካም ብቻ ነው ክፉ ልንቀበል አይገባንም አለ። አንተ ፊቱን ሊያዞር አልቻለም። ማጣቱ አላዞረው፣ ከላይ እስከ ታች መቁሰሉ ፊቱን አላዞረው። እንዲህ ልባርካችሁ በዘመናችሁ እግዚአብሔር ላይ ፊት የሚያዞር ነገር አያገኛችሁ። ሁሉ ጊዜ ከሱ ጋር የሚያጣብቅ መንፈስ ብቻ ያገኛችሁ። አንተ ቆስሎ ከላይ እስከ ታች ቆስሎ መቆም አቅቶት እንደው ከእግዚአብሔር እንዴት ፊቴን አዞራለሁ አለ። ሁለተኛውንም መከራ በድል አለፈ፣ መርዶን አለፈ፣ መቁሰሉን አለፈ። አሁን ከዚህ በኋላ ነው ዋናው ነገር ያለው ድል እንዲገለጥላችሁ መጸልየው ከዚህ በኋላ ባለው ጉዞ ነው። እግዚአብሔር ከሁለቱ እንኳን ባይጠብቃችሁ ከዚህ ከሶስተኛው በደንብ ይጠብቃችሁ። አሜን በሉ። አሁን ከምናገረው ነገር በደንብ ይጠብቃችሁ። ሶስተኛውና ከባዱ የመከራ ፈተና ወደ ኢዮብ መጣ። 3 ወዳጆቹ መጡ። ኤልፋዝ፣ በልዳዶስና ሶፎር የሚባሉ ወዳጆች መጡ። እግዚአብሔር እንዲህ ካሉ ወዳጆች ይጠብቋችሁ። ጮኻችሁ አሜን በሉ። እንደው እንዲህ ካሉ ወዳጆች ይጠብቋችሁ። አሁን ነው የኢዮብ መከራ የሚጀምረው። እዚህ ጋር ነው። መጣ። ሰውየው ቆሳስሏል፣ ማከክ ከብዶታል። የሚይዘው የሚጨብጠው ነገር የለም፣ ጥፍር የለውም፣ ገል ይዞ ነው የሚያከው። ቁጭ ባለበት ተሰብስቦ ከበውት ቁጭ ብሎ ነበር። ከዛ ኤልፋዝ የሚባለው ብድግ አለ። ከተቀመጠበት ብድግ ብሎ ኢዮብን እንደዚህ ቁልቁል እየተመለከተው ይመስለኛል። እነሆ እኔ አየሁ አለ። ኃጢአትን የሚያርሱ መከራን የሚሰሩ ያንኑ ያጭዳሉ። ኢዮብ ሆይ ኃጢአትን አርሳታል አለው፣ መከራንም ዘርተሃል አለው፣ ያንኑ አጭደሃል አለው። ከዛ ኢዮብ ደንግጦ ያያል። መቼም ሌላ ነገር እኮ አታርጉትም እንደዚህ አይነት ወዳጅ። ለቀስ ይመለከተው ኢዮብ ፊቱን ያኮሳተረበት ይመስላል። ቀጥሎ የሚያወራው ነገር የሕያው አምላክ የእግዚአብሔርን ተግሣጽ አትናቅ። እግዚአብሔር የሚገሥጸው ሰው ምስጉን ነው። እጁ ይሰብራል፣ እጁ ይጠግናል። እሱ ያቆስላል፣ እጁ ይፈውሳል። ኢዮብን እኮ የሰበረህም እሱ ነው፣ የሚጠግንህም እሱ ነው፣ ያቆሰለህም እሱ ነው፣ የሚፈውስህም እሱ ነው። ኢዮብ ሆይ አንዳች አድርገህ ከሆነ አንተ ለራስህ ወቅ ይለዋል ኤልፋዝ። ከዛ እንዲህ ንቆልኝ ምን አንተ ታምነህ ጭራሽ ልጆቼ በልባቸው ሰድቦ ይሆን ብለህ የምትመላለሱን ሰውዬ ይመጣና ጥቂት አውርቶ ሮሮ ከቶብህ ይሄዳል። እግዚአብሔር እንዲህ ካሉ ወዳጆች ይጠብቋቸው። ደና ቁጭ ካለው ነው እኮ በዛ ዘመን ያለውን አመለካከት አንስቶ የኢዮብን ልብ መውጋት ጀመረ። ወጋው ልቡ። እግዚአብሔር እንዲህ ካሉ የወዳጅ ፍላጻዎች እግዚአብሔር ይጠብቃችሁ። ሰማይ ከዚህ ይጠብቃችሁ። ቀላል ይመስላል፣ የምሬ ነው። ራእይህን ያስጥሉሃል። ውስጥ ያለውን መልእክት ያስጥሉሃል። ውስጥ ያለውን የእግዚአብሔር ድምጽ ያስጥሉሃል። ውስጥ ያለውን መጽናናት ይነጥቁሃል። የኢዮብን መጽናናት መንጠቅ ጀመሩ። ሰይጣን ያልሸረሸረውን ማጣት ያልሸረሸረውን 10 ልጅ ማጣት ያልሸረሸረውን የወዳጅ ምክር መንጠቅ ጀመረ። እግዚአብሔር እንዲህ ካሉ ወዳጆች ይጠብቃችሁ። ቃል ጠቅሶ ልቡና ደግሞ ከዛ ልክ ኢዮብ ይሄንን ብሎ ሲጨርስ በልዳዶስ የሚባለው ደግሞ ብድግ አለ። ሁለተኛው በውኑ ደንገል ረግረግ በሌለበት ስፍራ ይበቅላል ወይስ ቄጤማ ውሃ በሌለበት ስፍራ ይበቅላል? ከእጽዋት ሁሉ ቀድሞ ያብባል አለ። ከእጽዋት ሁሉ ቀድሞ ይደርቃል። እግዚአብሔርን የሚተው እንዲሁ ናቸው አሉ። ደንገሉ የበቀለው ረግረግ ውስጥ ነው፣ ትክክለኛ ቦታ ላይ ነው። ቁስሉ የበቀለው ትክክለኛው ቦታ ላይ ነው። አልተሳሳተም ነው እኮ የሚለው። ቄጤማ ምን ቢበቅለው ውሃ ያለበት ቦታ ነው። ያገኘ መከራ በሙሉ የተሳሳተ አይደለም፣ ትክክለኛው ነው። የሆነብህ የደረሰብህ ነገር የተሳሳተ አይደለም፣ ትክክለኛ ቦታ ላይ ነው። እግዚአብሔርን ስለተውክ ቶሎ ደርቀሃል አለው። እኛማ ስትለመልም ስትባረክ እንደ ቄጤማ ስትለመልም ብዙ የሆነልህ መስሎ ነበር አለ። ለካ አይደለም አለ፣ እግዚአብሔር ትተህ ደርቀህ ነው አሉ። ከዛ የቆሳሰለው ሰውዬ
እንደ ቆሳሰለበት ከቆሳሰለበት ብድግ አለ። አንተ 10 ልጅ አጥቶ ያላማረረ ሰውዬ ያለውን ሁሉ በጎቹን አጥቶ ከብቶቹና ያለውን ነገር ሁሉ ከእጁ ተበትኖ ያላማረረ ሰውዬ ብድግ አለ ከመሬት ተነሳ። እንደ ከነቁስሉ ተነሳ። ከዛኔ እግዚአብሔር ቅንነቴን ይወቃል። ምን ነው ሰው በተገኘ ዳኛ በተገኘ አለ በእኔና በእግዚአብሔር መሃል እጁን መጫን የሚችል ቢሆናል። ማማረር ጀመረ። እጁን የሚችል በተገኘ አለ እኔና እሱን ወደ ሸንጎ ይዞ የሚገባ ቢገኛል እሱ እንደኔ ሰው አይደለም አለ። ወደ ሙግት አስገብቼ እንዳልጠይቀው እሱ እንደኔ ሰው አይደለም። ጨንቆታል። እዩ እነግረው ነበር አለ ባገኘው ቅንነቴን ይወቃል። በግርማው ያስፈራራኝ በትሩን ከላይ ላይ ያርቃል። እኔ ለራሴ እንዲሁ አይደለሁም አለ። ሐዘንን የሚከቱባችሁ ወዳጆች እግዚአብሔር ይጠብቃችሁ። እኔ ከኃጢአት የከፋ ኃጢአት ያየሁት በወዳጅ በኩል ወደ ውስጣችሁ ገብቶ እግዚአብሔር ላይ እንድታማርሩ የሚያደርግ ሐዘን። 10 ለእስራኤል ሕዝብ የሚገባበት ደርሶ 40 ዓመት ያስጨመረ 10 ከአንደበታቸው የወጣ የድካም የውድቀት ቃል ነው። እግዚአብሔር አምላክ ውድቀትን ከሚያውጁ ሞትን ከሚያውጁ አለመቻልን ከሚያውጁ ይጠብቃችሁ። ከእግዚአብሔር ጋር ትችላላችሁ። ከእግዚአብሔር ጋር ይሳካላችኋል። ነገር ግን ጥቂት ከነሱ ጋር አውርታችሁ ውስጣችሁ ሐዘን ገብቶ በእግዚአብሔር ላይ ተስፋ መቁረጥ ገብቶ የግብፅን እንድትናፍቁ የሚያደርጉ ሰዎች እግዚአብሔር እንዲህ ካለ ወዳጅ ይጠብቃችሁ። የከፋ ቤተክርስቲያንን ዋጋ ያስከፈለው ይሄ ነው። ጥቂት መጥተው ያወሩሃል። እቤት ስትገባ ምሬት ነው የሚገባብህ። እቤት ስትገባ ሐዘን ነው የሚገባብህ። ምን ነው ባላወሩኝ ትላለህ፣ ግን አታውቁም ጉዳቱ ምን እንደሆነ። ኢዮብን ከተነሳበት አንስተው እንዲያማርር አደረጉት። ከዛ ቢተው ጥሩ አይደለ? እንደዛ ቆሳስለው እንደዛ ያችን ተናግሮ ቁጭ ሲል ሶፎር የሚባለው ብድግ ይላል ከተቀመጠበት። ከዛ ሶፎር ተናግቶ ሲና በእውኑ ተናጋሪ ሰው እንደ ጻድቅ ይቆጠራል? ቃል በቃል እንደዛ ነው። በእውኑ ተናጋሪ ሰው እንደ ጻድቅ ይቆጠራል? አንተ ትምህርት የጠራ ነው ብለሃል፣ አካሄዴም ንጹህ ነው ብለሃል። ምን አለ ሁሉን የሚችል አምላክ አንደበቱን በአንተ ላይ ቢያላቅቅ አለ እግዚአብሔር ለኃጢአት ከሚገባ በታች እየከፈለ እንደሆነ ወቃለሁ። እኔ ምስጋናን የሚነጥቁ ሰዎች ከህይወታችሁ ይራቁ። ምስጋናን የሚነጥቁ ከአንደበታቸው ማማረርን ወደ ልባችሁ የሚከቱ ወደ ቤታችሁ የሚከቱ እግዚአብሔርን ሳይሆን ጉለት እንድታዩ የሚያረጉ። አንተ ኢዮብ ያችን ስለተናገረ ተነስቶ በእውኑ ተናጋሪ ሰው እንደ ጻድቅ ይቆጠራል አሉ። ትምህርት የጠራ ነው ንጹህ ነው ብለሃል። ምን አለ ሁሉን የሚችል አምላክ አንደበቱን በአንተ ላይ ቢያላቅቅ አለ ከሚገባ በታች እየከፈለ እንዳለ ወቃለሁ። ኢዮብ እኮ እውነቱ እየሆነበት ያለው አይደለም። ከዛ አንድ ነገር ኢዮብ አስተዋለ። ምዕራፍ 13 ላይ ሲደርስ ኢዮብ ብድግ አለና ከተቀመጠበት ምን አለ እናንተ የሐሰት ለባጮች ዝምታ ጥበብ ሆነላችሁ ዝም ብትሉ ምን አለ አለ። ከዛ እንደዚህ አላቸው የነሱ ሁሉ ጩኸት፣ የሚስቱ ጩኸት፣ የመከራው ጩኸት ከእግዚአብሔር ፊቱን እንዲያዞር ነው። እግዚአብሔርን እንዲተው ነው። ከእግዚአብሔር ርቆ እንዲያገኘው ነው የፈለገው። ሰይጣንም የፈለገው ሁሉን ነገር ነጥቆት እግዚአብሔርን እንዲሰድብ ነው። ጓደኞቹም የመጨረሻ ፈተና የሆነበት እግዚአብሔርን ሊያሰድቡት ነው። ከዛ አንድ ነገር ገባውና ብድግ አለ። እናንተ ማጣቴ ነው ምታ እንደዚህ ነው የሚለው ቃል በቃል ቢገለኝ እንኳን በትዕግስት እሱን ጠብቃለሁ አለ። ህይወት አይደለም አለ አሁን የቀረኝ ሞት ብቻ ነው አይደለ? እምጠብቀው ግን ከሱ ነው አለ። ፊቴን እንዳዞር ብትፈልጉ እንድተው ብትፈልጉ እንድሰድበው እንዳቃተኝ ብትሰኩኝም አለ ኢዮብ ሞት እንኳን የሚመጣው ከሱ ከሆነ እሱን ነው የምጠብቀው አለ። አላዞርም በሱ ላይ ፊቴን አለ። ምንም የሚያዞር ነገር ቢያገኘኝ ለእግዚአብሔር ጀርባዬን አልሰጥም አለ። እንዲህ ልባርካችሁ በዘመናችሁ ከእግዚአብሔር የሚነጥል ነገር አያገኛችሁ። ጀርባ ስጥ፣ ለእግዚአብሔር ጀርባ ስጥ። በቃ እኮ መከራው ተደራረበ ጀርባ አይደለም አለ። ህይወት አይደለም ሞት እንኳን ቢሆን የምጠብቀው ከሱ ነው አለ። ቢገለኝ እንኳን ተስፋ ማድረገው እሱ ነው አለ። እንዲህ ልባርክህ በእግዚአብሔር ላይ የሚያጣብቅ መንፈስ ያገኝ ከሱ መነጠል አትቻል። አልለየውም አለ እግዚአብሔር። ተነጠል ሲለው ኖ አለ። ህይወት አይደለም በረከት አይደለም ሀብት አይደለም አለ። ሞት እንኳን ቢሆን የሚጠበቀው ከሱ ነው አለ። ሞት እንኳን አለ። ጳውሎስ ጌታ ያለው ሰው አይመስልም አይደለ? ቆሮንቶስ 11 ስታነብ እኮ ኢየሱስ ከሱ ጋር ያለ ሰው እንኳን አይመስልም። 5 ጊዜ 39 ተገርፍ ያለው ሲልህ ይሄ ጌታ አረዳው የምትለው ሰው ነው። 3 ጊዜ ተደብድቤ ያለው ስትለው ይሄ ምንም በቃ በድንጋይ አንዴ ተወግሬ ያለው ሲል በውስጥ መከራ በውጭ መከራ በመርከብ አደጋ ምናምን ሲልህ ጌታ አብሮት ያለ ሰው አይመስልም። ነገር ግን ወደ ጳውሎስ ህይወት መጥተህ መከራ በዛብህ ምንድነው ስትለው ለኔ ህይወት ክርስቶስ ነው ሞትም ጥቅሜ ነው ይላል። አልጨምርም። ብኖርም ለሱ ነው ብሞትም ከሱ ጋር ነው።
ከሱ የሚነጥለኝ ነገር ምን አለ አለ። ሮሜ 8 ላይ ምንድነው የሚነጥለኝ አለ? መከራ ነው፣ ማጣት ነው፣ መራብ ነው፣ መራቆት ነው አለ። በልጁ በኢየሱስ ክርስቶስ ካለ ፍቅር የሚነጥለኝ የለም አለ። እንዲህ ልባርክህ፣ ራስን ሁሉ ጊዜ ኢየሱስ ጥገኛ ሆነ አግኝ። ሁሉ ይቅር፣ እግዚአብሔር ግን አይቀርም። ሁሉ ይቅር። ኢዮብ ሁሉን አጣ። ያለው ነገር ሁሉ ተወሰደ፣ ልጆቹ ተወሰዱ፣ ከብቱ ተወሰደ፣ ያለው ንብረት ሁሉ ጠፋ። ከእግዚአብሔር ጀርባ ስጦ ሲባል ሞት ነው የቀረኝ አይደል አላቸው። አዎ ሲሉት በተስፋ መጠብቁ ከሱ ነው አለ። የሚሰጠኝ የመጨረሻው ነገር ሞት እኮ ነው አይደል? አዎ ሲሉት የሚጠበቀውም ከእግዚአብሔር ነው አላቸው። እስከ መጨረሻው የሚያጸና መንፈስ ያገኛችሁ። ኢዮብ እንደዛ ነው የሚለው። የቀረኝ ሞት ነው አይደለ? ስታዩኝ ቆስያለሁ፣ ስታዩኝ ሁሉን አጥቻለሁ አለ። ግን አንድ ነገር ነግራችኋለሁ፣ ሞት እንኳን ቢሆን የምጠብቀው ከሱ ነው አለ። ከእግዚአብሔር ፊቴን አላዞርም። ከሞተልን ፊታችንን አናዞርም፣ ከተሰቀለልን ፊታችንን አናዞርም። ለኢየሱስ ጀርባ ስንሰጥ አናገኝም በኢየሱስ ስም። የቀረን እንኳን ሞት ቢሆን የምንጠብቀው ከሱ ነው። ይሄን ይላችኋል። መለስ ሲልና እንደዚህ ይላችኋል። አንድ ነገር ግን በደንብ እንዲገባችሁ ፈልጉ ይመስለኛል። የማልፍበትን መንገድ ያውቃል አለ። ከፈተነኝም በኋላ እንደ ወርቅ ያወጣኛል አለ። ሁለት ምርጫ ነው ያለው ኢዮብ። የመጀመሪያው የቀረህ ሞት ነው ብሎታል። ቢመጣ እንኳን የምቀበለው ከሱ ነው አለ። ከእናንተ አይደለም፣ ከሰይጣን አይደለም፣ ጀርባ ሰጥቼው አልሞትም አለ። ለእግዚአብሔር ጀርባ ሰጥቼ ሞቼ አልገኝም አለ። ብሞት እንኳን የምሞተው ሞቴን የምቀበለው ከሱ ነው አለ። ከዛ ይሄ ያለፈና ሌላ ያለ ሲመስላቸው የማልፍበትን መንገድ እኮ ያውቃል አለ። ከፈተነኝ በኋላ እንደ ወርቅ ያወጣኛል አለ። እግዚአብሔር አምላክ ምስክሬ ነው። የምታልፍበትን ያውቃል። የሚያወጣ ግን እንደ ወርቅ ነው። ኢዮብ አንድ የገባው ነገር አለ። ሞት ከመጣ ከሱ ይቀበላሉ አለ። ሞት ግን የማይሆን ከሆነ አለ እንደ ወርቅ እንደሚወጣ ያውቃል። እግዚአብሔር ባርነታችሁ በቃ ሲል በባዶ ያወጣችሁ። እግዚአብሔር ወደ እናንተ የመከራ ምዕራፍ ሊዘጋ ከመጣ እንደ ወርቅ ነው የሚያወጣችሁ። ይኸውላችሁ ወርቅ የሚሰጠው ለንጉሥ ነው፣ ለባሪያ ወርቅ አይሰጥም። እግዚአብሔር ከግብፅ ሊያወጣቸው ሲመጣ ባዶ እጅ አላስወጣቸው። ባዶ እጅ አትሆኑ ሞገስን ሰጣችኋለሁ አለ። ባዶ ሆናችሁ አትወጡም አላቸው። ወርቅን ሰጣ። ለፈርዖን የሚሰጠው ለእናንተ ይሰጣችኋል አላቸው። ወርቅን ይዞ የወጡት እግዚአብሔር አምላክ ምስክር፣ የህይወትን የመከራ ምዕራፍ እግዚአብሔር ሊያበቃ ከወጣ እንደ ተራ ነገር አያወጣም፣ እንደ ወርቅ ያወጣሃል። እንደ ከበረ ነገር ያወጣሃል። ኢዮብ አንድ ነገር ገብቶታል። ደመደመ። የእግዚአብሔር ድል በእኔ የሚገለጥ ከሆነ አለ እማልፍበትን የሚሄድበትን ያውቃል አለ። የሚወጣውም እንደ ወርቅ ነው አለ። እግዚአብሔር አምላክ ምስክሬ ነው። በህይወታችሁ የእግዚአብሔር ድል እንደሚገለጥ እመኑ። ፍጻሜያችሁ የወርቅ ነው የሚሆነው። ፍጻሜ የድል ነው የሚሆነው። ዛሬ ግን ባዶነት ከብቧል። ዛሬ ግን ዙሪያን ተይዘን ያለው አዎ ዛሬ እንዳታመሰግን የሚያደርግ ነገር በሷል። ግን አንድ ትንቢት ተናገር። እንደ ወርቅ እወጣለሁ በል እስቲ አንዴ። እንደ ወርቅ እወጣለሁ በሉ። እግዚአብሔር አምላክ ምስክሬ ነው። የምታልፍበትን ያውቃል። የምትሄጂበትን ያውቃል። እየተጓዝሽ ያለውን እየታገልክ ያለውን ያውቃል። የማያውቅ ይመስላል አይደለ? ይሄን ነው የሚላቸው። የማልፍበትን ያውቃል አለ። እየሄድኩትን ያለ ጎዳና ያውቃል አለ። እናንተ ብዙ ትላላችሁ አላቸው፣ ብዙ ታወራላችሁ፣ እሱ ግን የማልፍበትን ያውቃል አለ። ከፈተነኝ በኋላ በእርግጠኝነት እነግራችኋለሁ እንደ ወርቅ ያወጣኛል አለ። የሚገርም ነው። እንደ ወርቅ ነው ያወጣው እግዚአብሔር። የመጨረሻዎቹ ምዕራፎች አንብባችሁ የኢዮብ መጽሐፍ ገብታችሁ 7000 በግ ነው የተወሰደበት፣ 14000 በግ ሰጠው ይላል። እንዲህ ልባርክህ፣ የተወሰደብህ ከእጅ የሄደ ነገር ሁሉ በእጥፍ ይመለስ፣ በእጥፍ ይመለስ። ወጥቷል የለም ግን እንዲባርካለሁ በእጥፍ ይመለስ። የእንደገና ክብር ይስጣችሁ፣ የእንደገና በረከት ይስጣችሁ፣ የእንደገና መቆም ይስጣችሁ። የተወሰደ ጸጋ በእጥፍ ይመለስ፣ የተወሰደ ሀብት በእጥፍ ይመለስ፣ የተወሰደ የትኛው ሞገስ በእጥፍ ይመለስ። 7000 በግ ተወሰደበት። ሰይጣን 7000 ወሰደ። እግዚአብሔር 14000 አድርጎ ሰጠው። ከወሰደው እጥፍ አድርጎ ሰጠው። ክፉ ከወሰደባችሁ፣ ድካም ከወሰደባችሁ ነገር እግዚአብሔር በእጥፍ ይመልስላችሁ። 500 ጥማድ አህያና 500 ጥማድ በሬ ወሰደ። እግዚአብሔር 1000 አድርጎ መለሰለት። አላቅም ከፊታችሁ ያለው ዘመን እንዲህ ድል የሚገለጥበት ጊዜ ነው። እግዚአብሔር መጉደልን የሚያቆምበት ጊዜ ነው። መጨመር የሚሆንበት ጊዜ ነው። 3000 ግመል ነው ኢዮብ የተወሰደበት።
40ኛው ምዕራፍ ላይ አባ በመከራ ምዕራፍ አይዘጋም 6000 ግመል ቀል ይመስላል 6000 ግመል ማለት በዚህ ዘመን በዛ ዘመን አሁን ቢሰላ 6000 ቪኤት ነው የተሰጠው የሰውዬ በመኪና መታሰሉት አዎ ተጓዥ ነው ስንት ሀገር የሚሄድበት ነገር ነው ግመል እግዚአብሔር አምላክ ምስክሬ ነው የእግዚአብሔርን ድል እየጠበቃችሁ ያላችሁ ነገር ግን ጉለት እየበዛባችሁ ያለ እሱን እየጠበቃችሁ ማጣት እየበዛባችሁ ያለ ለእናንተ ድምጽ አለኝ እግዚአብሔር አምላክ የመከራ ምዕራፋችሁ በመከራ አይዘጋም በእግዚአብሔር ድል ይዘጋል በማጣት አይዘጋም በእግዚአብሔር ድል ይዘጋል ኢዮብ ሁለት ነገር በደንብ ገብቶታል ሞት እንኳን ቢሆን የሚጠበቀው ከሱ እንዲህ የሚያጸና መንፈስ ያገኛችሁ እሱ ጋር ጥብቅ የሚያደርግ መንፈስ ያገኛችሁ ለኛ ድል ያ ነው ከእግዚአብሔር አለመለየት በማግኘትም በማጣትም አለመለየት ሰጠም ነሳም ለስሙ ክብር ይሁን ኢዮብ የገባው ሁለተኛ ነገር የማልፍበትን መንገድ ያውቃል አለ ይውላችሁ እግዚአብሔር ከነዚህ ቅድም ከኢዮብ ወዳጆች እንዲህ ካሉ ወዳጆች እናንተን ይጠብቋችሁ ኢዮብን ምን አስወቀሰው ካልከኝ ሰይጣን አይደለም እነሱ ናቸው ምሬት ሐዘን ከተውበት ስለዚህ ከዛሬው ትምህርታችን አንድ ነገር በደንብ ጠቀቀን እንወቅ ብንጠብቅ የምንጠብቀው እግዚአብሔርን ብቻ ነው ከጠበቅን የሚመጣው እሱ ነው ከቆየንም የምንቆየው እሱን ፍለጋ ነው አማራጭ ፍለጋ አንሄድም መንገድ ለመቅረጽ አንሄድም እንጠብቀዋለን እሱ ይመጣል ሁለተኛ የቀረልን ነገር ምንድነው ካላችሁኝ የምንልፍበትን መንገድ እሱ ያውቃል የምትሄጂበትን የህይወት ጎዳና ለቅሶሽን እንባሽን ሐዘንህን ችግርህን ጥያቄህን እሱ ያውቃል ሲያወጣ ግን እንደ ተራ ነገር ያወጣል ዳዊት ቤተሰቦቹ እስኪረሱ ድረስ የሚረሳ ሰው ነበር ሲመጣ ግን ለንግስና ነው እነ ዮፍታሔ የሚገፉ ናቸው መንገዳቸው ጠማማ የሚመስሉ ሰዎች ናቸው እነ ዮሴፍ የሚተው ሰዎች ናቸው መንገዳቸው የማይመች ነው እግዚአብሔር አንድ ነገር ያውቃል የሚሄዱበትን መንገድ ያውቃል ለአንተም እንዲህ ነው የምታልፍበትን መንገድ ሰማይ ያውቃል ከፈተነ በኋላ እንደ ወርቅ ያወጣሃል ቆመን እንጸልይ ድሉ ይገለጣል በኢየሱስ ስም ካዛላችሁ ነገር ላይ ድሉ ይገለጣል ሜካንታል ቫደባ ሳባጂና ማአዶስ ከቬንቶ ብሮሴ ፕሬቬሌቤኬና ማአዲያ ድሉ ይገለጣል በኢየሱስ ስም ካዛላችሁ ተስፋ ካስቆረጣችሁ ነገር ሰማይ ድሉ ይገልጣል ሰማይ ካወራ እግዚአብሔር አምላክ ምስክሬ ነው የምታልፍበትን እግዚአብሔር ያውቃል የምትሄጂበትን እግዚአብሔር ያውቃል ዛሬ አንድ ነገር ተናገሪ እምወጣው እንደ ወርቅ ነው በል አንድ ነገር አውጅ እግዚአብሔር የሚያወጣኝ እንደ ወርቅ ነው እንደ ከበረ ነገር ነው ምዕራፌ በሐዘን በእንባ አይዘጋም ለኔ የምታስበው ይበልጣል መዝሙር እየዘመርን ለኛ የሚያስበው ይበልጣል ዛሬ በጣም በውስጣችሁ ናችሁ ከሆነ ነገር ነቅላችሁ እንድትወጡ ነው መጸለዩ ታሪክ እንዲሆን አላቅም የወጣ ድምጽ አለ ታሪክ የሚያደርግ የወጣ ድምጽ አለ ነገርህን ታሪክ ያደርጋል ጥያቄን ታሪክ ያደርጋል ለኔ የምታስበው ይበልጣል ለሰው የማይቻል አንተ ይቻላል እኔ ዝም ብዬ እጠብቃለሁ መታመኔን ባንተ አደርገዋለሁ ጌታን እጠብቃለሁ አንተ እጠብቃለሁ ጌታን እጠብቃለሁ አውጁ ራሳችሁ ላይ ተናገሪ ራስሽ ላይ ተናገሪ ራስሽ ላይ አዎ ማካቦርዳ የሳቁ ነበሩ ባንተ ስታባ ትፈታ ማካንቶብሮ ዋታባጃንታ ጠላቴም ወዳጄም ስታስበኝ አዩ ኢየሱስ የሚያመልከው አምላክ
ለካ ይሰማላሉ ለኔ የምታስለው ይበልጣል። አዎ ለሰው አያ ከበከባ ማታባስ ላንተ የፋንታል ፈከባሽ ለዲካቦስ ላንተ የሚያስበው ይበልጣል። እኔ ዘመበዬ ፌንቶ ብሮ ብቃለ ኢየሱስ አውጄን በሕይወት ላይ ማካንተል ደኪና ኮርስ አቫቻንተል ደኪና ማሳፕራ ፌንቶ ብሮ ሰብለ በነሜዲካቦስ ዛሬ ወጥተህ ውጣ፣ ከተያዝክበት ውጣ። ትንቢት ተናገር ሕይወት ላይ ለኔ የሚያስበው ይበልጣል፣ ለኔ የሚያስበው ይበልጣል። አውጅ ጌታ